ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለሁ። ታቆኛላችሁ። በእርግጠኛነት ወደ ኋላ ዘወር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን የማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። ስለዚህ ፕሊስ ከዚህ በፊት የነበራችሁን ነገር ላደረጋችሁልኝ በተፈጠረው ነገር በሙሉ ከልቤ ነው የማመሰግነው። ከዛ ውጭ ግን ከዚህ በኋላ ያለው የቤተሰቤ ጉዳይ የኔ ነው። ሙዘን ጥለሃል። እሱን ማናለሱ የት ይሄዳል? ሰላም ክቡራን ተመልካቾቻችን የዛሬው ልዩ የምን አዲስ መሰናዶ ተጀምሯል። እንደተለመደው ዛሬም የ500 ብር የሞባይል ካርድ የሚያሸልም ጥያቄን ይዘናል። ሲገዙት ጥቁር ሲጠቀሙበት ቀይ ሲጥሉት ደግሞ አመድ የሚሆን ነገር ምንድነው? ቪዲዮ ላይክ ቻናሉን ሰብስክራይብ በማድረግ መልሳችሁን በኮሜንት አሳውቁን። እኛ ለተመረጠ ለአንድ ሰው የ500 ብር የሞባይል ካርድ የምንሸልም ይሆናል። ወደ ልዩ መሰናዶ አንተ አዱላ ላሸከፍኩ ቃንጮ ተቆነጃጅታ ወጣ ለካፊ ስታጣ የሚላከፉ ወንዶች አሉ ሲባል ሰምቼ ነበር። እሱ ጋር ናቸው። ከተለከፍሽ ቆየሽ ነው እንደዚህ ነገር ተጀምሯል። ከልከፉ ታገኛችሁ እናንተ ተለከፉ መጎለት ብቻ ነው በግድ ለከፉ ማታው ጥዘት በኢየሱስ ምን ጨብሰን አረ ብራዚላችን ልክ ካልን በዛው በቃ እስካሁን አናቲ ላይ አለቀቀኝም ማለት ነው። ባላየ ከእንደዚህ አይነት ደግሞ ቅሌት ይሰውራል። በግድ ለከፉ ሻቱቱ አረ ማዘር ቤድሮቹ ምንድነው የምትደናበሩት? ደግሞ ሁላ ሰፈር መጥቻለሁ። አስተግኖር እንጃለስ ባክቷት እኔ ለራሴ አናት ይደንዝዙ አጭራስ አንተ እዛ ጋር ይላከፋል ምናምን ማን የጠቆምከኝ? ምንድነው ጫውሻ ምን ያደርጋችሁኝ እናንተ ሰዎች አማችሁ? አባት ሙዘን ጥለሃል። ምን አስበህ ነው ሰውዬ? እሱ ማናለሱ የት ይሄዳል? እኔ የሚበላው ነው ያልኩት። ምን ይባላል? በል እንግዲህ ዛሬ ማታ እራት እኔ ጋር ምን ማዘር ይቅርብኝ። እኔ ጥሎብኝ ቢያዩ እራት አልወድም። የኔን ትወደዋለህ? ቆንጆ ቅንጬ በቅቤ ነው። አይ ይቅርብኝ። እኔ እንኳን መጣጤ እኮ የቤቱን ክራይ ያስገባውበት ቅንጬ በቅቤ እራት ስትጋብዝ ያስገባህ? አዎ አይ ደላሎ እኮ የቤቱን ክራይ ግማሹን በጥሬ ገንዘብ ነው የምትከፍለው፣ ግማሹን ደግሞ በቢትኮይን በላብህ ነው የምትከፍለው እኮ ነው ያለኝ። እኔም እኮ በላብህ ክፈል ነው ያልኩት። ታዲያ ምን አስበህ ነበር? በላብህ ትከፍላለህ ከተባልክ ታዲያ ምን አስበህ ነበር መሰለኝ? እርሶ ቆይ ትልቅ ሴትዮ አይደለሽ እንዴ? እኔ እኮ ብዙ ስራ ስለምሰራ ነው እንጂ አንድ ፍሬ ልጅ ነኝ ገና። አንድ ፍሬ ቢሆኑም አንድ አይጋደሉም ነበር ለሁለት ፍሬ። አንድ ፍሬ ቢሆኑ እንዲህ አይጋደሉም ለሁለት ፍሬ ምን ማለት ነው? ቆይ ምን አስበህ? ጫማ እኮ አላልኩም ማለት እዚህ ምድር ላይ የቆዩበትን እኮ ነው ያልኩት። እንግዲህ ማውቀውን ነገርኩ። የቀረውን ደግሞ እራት እየበላን ብንጫወት አይሻልም? እኔ እኮ ተምታታብኝ። ቤት ነው ማህፀን ነው የተከራየሁት። እንዴት ያለ ነገር ነው? ምን ያው 9 ወር ቆይተህበታል። ቤትህ በለው። ኧረ ስለፈጠሩት ፈጣሪን እንኳን አይፈሩም። እኔ እመርቅሃለሁ የኔ ልጅ። ከምረግምህ ደግሞ ብመርቅህ አይሻልም? ምን ብለው ነው የሚመርቁኝ? ደግሞ ብዙ ነው የምመርቅ። ለምሳሌ ዘርተህ ቃም ማይመስል ምርቃት። እኔ እኮ ዘራለሁ እኮ። እርሶ ግን እድሜዎት ሄዷል። በቃ እድሜዎት በጣም ሄዷል፣ አጅቷል። ልቅም አልችልም መቼም አያስቅሙኝም። እናማ ይኸውልዎት እርሶ ያሉበት አሁን እድሜዎት እኮ ቆንጆ ጋቢ እየገዙ እኮ የሚቋጩበት እድሜ ነው። እርሶ ግን ከጋቢው ልቅ እንደኔ ያሉ ወጣቶችን ነው እየቋጩ ያሉት። በኋላ እንዳይቆጮት ግን ውሉን ፈርመሃል መቼስ። እዚህ ቤት ማቆየት ካልፈለክ ቤቱን ለቀህ ውልቅ በል። ብሬ አይመለስም እንዴ? አዎ እንደውም ወሰንኩ በቃ። ቤቱን ለቅቄ ውልቅ ከምን ቤቶት ገብቼ ልብሴን ውልቅ ነው በቃ። በልና እንግዲህ የኔ ፍቅር ምን ያወራጭሃል? አገባሽ እንዴ? አዎ መች ተፈተነው? ለወራት እስር ቤት ቆይተህ ስትፈታ አያስቅም ግን ምኑ? በተፈታውበት ቀን ድጋሚ መታሰሪ። ገና ከመውጣት ወንጀል ሰራ? አንቺ አግብተሽ አገኘውሽ ጨለማ ውስጥ ታሰርኩ ማለት አይደል? ፍቅረኛ የነበረች ሴት ብርሃን ውስጥ እንደሆነች አስበህ ተጽናና። እስኪ ሞክራለሁ። ለመሆኑ ማንን ያገባሽ? እኔን። ያንተን ጥፋት የኔ አድርጌ በታሰርኩ? ለሱ በጣም አመሰግናለሁ። ለዚህ እኮ ነው ውድ የሆነ ጠበቃ ቀጥሬ ያስፈታው። ስለዚህ ዝም ብለህ ነፃነትን አጣጣም።
ለጠበቃው ግን ስንት ከፈልክ? ምን ያደርግልሃል? አደራዬን በስንት እንደገዛ ለማወቅ ፈልጌ። ለጠበቃው ስንት ከፈልከው? 65 ሺህ ብር። የኔ ፍቅር ማለቴ የኔ ድሮ ፍቅር፣ ብዙ ኢንቨስት አድርጌብሽ ነበር፣ አከሰርሽኝ። አም ሶሪ። ፍቅርን በ65 ሺህ ብር በዲናር ቢመነዘር ስንት ይሆናል ግን? ከጥሩ ሰው ጋር አገናኝሻለሁ። ችግር የለም። ልጃቸው ሹገር ዳዲ ያገናኝ ነው። እስኪ አባታቸውን ሪአክሽን እንመልከተው። ሽማግሌ ወንዶችን ነው የምታገናኘው። ሹገር ዳዲ የሚያገናኝ ነው የሚባለው። ደግሞ አፉ ሞልቶ ያወራል እንዴ! ማፈሪያ ባለጌ! እንደዚህ ያሳደኩ አምጣው ባለጌ። ሄሎ አንቺ ምን አጣው ብለሽ ነው ከሽማግሌ ጋር ለብር ብለሽ የምታድሪው? ለመሆኑ ግን ለብር ብቻ ነው ወይስ ደግሞ ለምርቃትም አብረሽ ታድሪያለሽ? እባክሽ ስሚኝ፣ እመርቅሻለሁ፣ አብረሽኝ ደሪ። ገዳይ ሲመጣ አዳኝ ይመጣ የሚባለው ይሄ ነው። እስኪ እንከታተለው። ስልኬ ማን እንደሆነ አላውቅም። አልበል ወይ ይቅርታ፣ ተሳስቼ ነው። በጣም ይቅርታ። እሺ ችግር የለውም። ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። የቶማስ ኃይሉ አባት ነኝ። እንደምታውቁት በኢዲኤፍ መስራች ቶማስ እና ጌታቸው መካከል ጠንከር ያለ ግጭት እንዳለ ይታወቃል። የቶማስ አባት አሁን ለዚህ የሚሆን ጠንከር ያለ ምላሽን ሰጥቷል። እስኪ እስከ ዝግጅቱ ፍጻሜ እንከታተለው። ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ምንም ኃላፊነት የምወስድበት ነገር ስላልነበረኝ ይህን ሁሉ ተቋቁሞ እሱ በራሱ ጥረት ጥሮ ግሮ እዚህ ደረጃ ላይ በመድረሱ ማንም ሰው ሊያመሰግነው ሊኮራበት የሚችል ልጅ ነው። ብዙ ችግሮችን አይቶ ከብዙ ችግሮች ህይወቱ አስተምሮት ህይወቱን ያሸነፈ ጀግና ልጅ ነው። ስለዚህ ድጋፍ ነው የሚያስፈልገው እንጂ ይሄ ልጅ በምንም አይነት ነገር ለማሸማቀቅ መሞከር የለብን። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበረ። ከዚህ በኋላ በቀሪ ዘመኔ አንተ እንደ አባት እኔ እንደ ልጅ ሆኜ በቤትህ ላገለግልህ ቃል እገባልሃለሁ። አለሁ፣ ከጎንህ አለሁ። ይሄ ትልቅ ኩራቴ ስለሆነ እንግዲህ ይቅር ብለኸኝ እስካሁን ድረስ ላላደረኩት ነገር በሙሉ በወንድሞችህ፣ በእህቶችህ፣ በእናቶችህ መካከል ይቅርታ እንድታደርግልኝ ጠይቃለሁ። ከዚህ በኋላ ግን ቃል ገብቼ አብሬህ የምትሰራውን ስራ ያሉትን ነገሮች አይቻለሁ። ከዚህ በኋላ አብሬ ላገለግልህ ቃል እገባለሁ። እግዚአብሔር ይስጣችሁ። ከዛ ውጭ ግን ሁላችሁም ያደረጋችሁት ነገር በሙሉ ምንም ቃላት የለኝም፣ ምንም መግለጽ አልችልም። ምክንያቱም ይሄ ልጅ የእናንተ ልጅ ነው። እኔ አባቱ ሆኜ ግን ምንም ነገር ያገዝኩት ነገር የለም። ይሄን ሁሉ ዓመት እናንተ ባደረጋችሁት ጥረት አብራችሁት አይዞህ በማለታችሁ ላደረጋችሁለት ነገር እዚህ ደረጃ ላይ አድርሳችሁት ስላገኘሁት እንግዲህ ምንም የምናገረው ነገር የለኝም። በጣም ኮርቻለሁ። እግዚአብሔር ይስጣችሁ። እናንተም ልጅ ይውጣላችሁ። ልጄን እዚህ ደረጃ አድርሳችሁ ስላገኘሁ እናንተም ልጆቻችሁ በጣም ትልቅ ደረጃ እንዲደርሱላችሁ እመኛለሁ። ከዚህ በኋላ ልጄ እኔም እንግዲህ አብሬህ ሁኜ ያገለገልኩ ድሬህ ወልደህ ከብደህ ማየት ነው የምፈልገው። ባለኝ ዘመን በሙሉ አብሬህ መደሰት ነው እኔ ምኞቴ። ሁሉም የሱ ወዳጆችና የኢዲኤፍ ቤተሰቦች ባሉበት ቅርታ ጠይቄ ቅርታ አድርጎልኝ አብረን በሰላም እየኖርን ያለነው። አሁን አብረን ነው የምንኖረው። እያገዝኩት ነው። የቢዝነሱንም እንትን ሊድ ለማድረግ እየሞከርኩ ነው። እዛም ያላችሁ ቤተሰቦች እያያችሁኝ ነው። ስለዚህ ልጁን ከሚሰራበትና ያለውን ኢነርጂ ሉዝ በማድረግ ነገ ብዙ ያቀደ ልጅ ነው። እነዛም ብዙ እቅዶቹን እንዳይፈጽም ኢነርጂውን ድሬን በማድረግ ብዙ ያልሆነ ጥሩ ያልሆኑ ነገሮችን እያደረጋችሁ ያላችሁ ሰዎች ከዛሬ ጀምሮ አቁሙልኝ ፕሊስ። የቤተሰብ ጉዳይ የቤተሰብ ነው። ከዛሬ ጀምሮ ልጄን የቤተሰብ ጉዳይ እያነሳችሁ እንድታሸማቅቁት ያችን ክፍተት ተጠቅማችሁ የሆነ ጌም መጫወት የምትፈልጉ ሰዎች
የራሳችሁን ሚዲያ ከቨሬጃችሁን ከፍ ለማድረግ የምትፈልጉ እንደዚህ አይነት ነገር የምታደርጉ ሰዎች ዝኖት ኖርማል ለኔ ትክክል አይደለም። ከዛሬ ጀምሮ ይህን ታቆሙልኝ ፈልጋለሁ። የቤተሰቤ ጉዳይ የቤተሰቤ የኔ ነው፣ ልጄ ጓደኛዬ ነው። ቀሪ ህይወቴን ደግሞ እሱ ጋር ኢንጆይ ያደረኩኝ ጥሩ ነገር እንድታዩ ነው የምፈልገው። ያኮራናል፣ ሁላችንም ያኮራ ልጅ ነው። ብዙ ያቀዳቸው ነገሮች አሉ፣ እንዲፈጽም እናግዘው። እኔም ከጎኑ ነኝ። ከትናንት ወዲያ ጎኑ ሆናችሁ ስታግዙት የነበራችሁ ሰዎች ምንም አይነት መልኩ ሰዎች በሚፈጥሩትና እንደዚህ ይችን ነገር እየተጠቀሙ ሚዲያ ላይ በማውጣት ለማሸማቀቅ የሚሞክሩ ሰዎችን እነዚህን ጉዳዮች ሌላ ውስጣችሁ ላይ ሌላ ነገር ፈጥሮባችሁ እናንተ ድጋፋችሁን እንዳትነፍጉት እኔ ከጎኑ ነኝ። ከዚህ በኋላ አብረን ተባብረን ድርጅቱንም እሱንም አግዘን ትልቅ ደረጃ መድረስ እንችላለን። ቶማስ ጀግና ልጅ ነው። ነገም ከነገ ወዲያም ሰዎች የፈለጉትን ነገር ሊሉ ይችላሉ። እሱን ግን የሚያስቆመው ሰው የለም። በቃ አምናለሁ በዚህ። ነገ ያኮራችኋል። ነገ ፊትነስ ኢንዱስትሪዎችን ከፍቶ ሁላችንም እንደሚያስደስተን እርግጠኛ ነን። በዚህ እናንተም ልበ ሙሉ ሆናችሁ ከጎኑ ቁሙ። አላህ አባቱ የተማርኩ ነኝ። ስለዚህ ብዙ ውጣ ውረዶችን በቢዝነስ ላይ ያየው ሰው ነኝ። በቢዝነስ ማስተሬት ያለኝ ሰው ነኝ። ቢዝነስ ፒኤችዲ እየተማርኩ ያለው ሰው ነኝ። ስለዚህ ቢዝነስ አድሚኒስትሬሽኑን በደንብ አድርጌ ማቅ ሰው ስለሆንኩኝ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለሁ። ታቆኛላችሁ። በእርግጠኛነት ወደ ኋላ ዞር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን የማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። ስለዚህ ፕሊስ ከዚህ በፊት የነበራችሁን ነገር ላደረጋችሁልኝ በተፈጠረው ነገር በሙሉ ከልቤ ነው የማመሰግነው። ከዛ ውጭ ግን ከዚህ በኋላ ያለው የቤተሰቤ ጉዳይ የኔ ነው። ደርሻለሁ እንዴ? ምንድነው? ይሄው ወጥቻለሁ እንዴ? ምንድነው የምትጨቅጭቁኝ? ወይኔ ሙሴ እንዴ ምንድነው? ደምባራ ይቅርታ፣ አንቺ ባታየኝ እንኳን ማየት ነበረብኝ። ወይኔ ይቅርታ፣ ሌባ እኮ ቦርሳዬን ሰርቆኝ አላየሁክም ነበር። አይዞሽ፣ ለበጎ ነው። ካላስቸገርኩሽ ወደዛ ከሆንሽ ትመሪኛለሽ? እሺ፣ አሁን ምንድነው የሚሻለኝ? ቦርሳዬ ተሰረቀ። ይሄው እዚህ ጋር። ኧረ ቀስ። ምን ያጣጣል? አይዞሽ። ተጎዳሽ እንዴ? እኔስ በማየቴ ተረፍኩ። ውሽ ታለ እንዴ? አይዞሽ፣ የሆነ ሁሉ እንኳን ሆነ ለበጎ ነው ብለሽ አስቢ። የውስጥ ሰላም መንገድሽን ያቀናልሻል። በቃ አትናደጂ፣ እኔ ደርሻለሁ። አመሰግናለሁ ለምክርክ። ወይኔ ሄሎ፣ ወጣሽ እንዴ? ኧረ ገና ከሰፈር አልወጣሁም። እንኳን አልወጣሽ፣ ፈጣሪ ወድሻል። ሁሉም የመኪና አደጋ ደርሶባቸው ሆስፒታል ናቸው። ምን? አዎ፣ እኔም ወደዛ እየሄድኩኝ ነው። በቃ ቻው። መጣሽ እንዴ? አዎ፣ አመሰግናለሁ። እሺ፣ ለካ በትንሹ ነገር የሚፈትነን ከትልቁ ማዕበል ሊጠብቀን ነው። ክቡራን ተመልካቾች አስታውሶ ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ በዝግጅታችን መጀመሪያ ላይ የጠየቅነውን ጥያቄ ምላሻችሁን በኮሜንት አሳውቁን። እኛ ለተመረጠ ለአንድ ሰው የ500 ብር የሞባይል ካርድ የምንሸልም ይሆናል። ጤና ይስጥልን።